እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው ግላስጎ በተባለች የራሽያ ከተማ ውስጥ ሲሆን ካይል የተባለን በአንድ የራሽያ መስሪያ ቤት ውስጥ ተቀጥሮ የሚሰራን የአሜሪካ ዜግነት ያለውን ነዋሪ እንመለከታለን። ካይል ራሽያ ውስጥ አግኝቶ ካገባት አንዲት ቆንጂዬ ሚስቱ ጋር በመሆን ሕይወትን እያጣጣመ ረጅም ዓመታትን ከኖረ በኋላ አንድ ቀን ሥራ ላይ ሳለ ሚስቱ ደውላ ቆንጆ ራት ስላዘጋጀች ፈጥኖ ወደ ቤት እንዲመጣ ትነግረዋለች። ካይልም ከሚስቱ ጋር በስልክ እየተነጋገረ ሳለ ሰርጂዮ የሚባል የመንደራቸው ማፊያ የካይልን ሚስት ለመድፈር ይሞክራል። ሰርጂዮ በካይል ሚስት ውበት ዓይኑ እስኪታወር ተማርኮ ስለነበር ያለ ፍቃዷ በጩቤ አስፈራርቶ ሊደፍራት ሲሞክር የካይል ሚስት ክፉኛ ስለታገለችው ሰርጂዮ በጣም ተበሳጭቶ የካይልን ሚስት በጩቤ ወግቶ ይገድላታል። ካይልም በስልኩ በኩል የሚስቱን ጩኸት ሰምቶ ስለነበር እንደ ጀት በሮ ቤቱ ሲደርስ ሰርጂዮ ሚስቱን ገድሎበት ሲያመልጥ ይደርሳል። ካይልም ለመሞት የምታጣጥር ሚስቱን ለመርዳት ቢሞክርም ነገር ግን ምንም ማድረግ ከመቻሉ በፊት ሚስቱ እጁ ላይ ሕይወቱ ያልፋል። ካይልም ሚስቱን መሞቷን ካየ በኋላ በእልህ ውስጥ ሆኖ ሰርጂዮን ከኋላው በማሳደድ ሮጦ የገባበት ባስ ውስጥ ተከትሎት በመግባት በሁለቱ መካከል ለአስጨራሽ የሆነ ድብድብ ይጀመራል። በኋላም ላይ ፖሊስ ሁለቱንም በቁጥጥር ስር አውሏቸው ወደ ፍርድ ቤት ይወስዳቸውና ፍርድ ቤቱ ጉዳዩን ለቀናት ካጣራ በኋላ ሰርጂዮ ገንዘብ የነበረ ሰው ስለሆነ ዳኞቹን በገንዘብ በመደለል ያለምንም ቅጣት በነፃ እንዲለቀቅ ይወሰናል። ካይልም የሚስቱ ገዳይ በሰላም ተለቆ ሲያየው ጊዜ ራሱን መቆጣጠር ተስኖት ፍርድ ቤት ውስጥ ከነበረ ፖሊስ ላይ ሽጉጥ በመውሰድ ተኩሶ የሚስቱን ገዳይ ሰርጂዮን እዛው ወደ ገሃነም ይልከዋል። ካይልም በፍርድ ቤት ነፃ የተለቀቀውን ሰው ፍርድ ቤት ውስጥ በመግደሉ ምክንያት ዕድሜ ልክ ተፈርዶበት ራሽያ ውስጥ ወደሚገኝ ካራቪ የተባለ አሰቃቂ እስር ቤት እንዲታሰር ይላካል። እስር ቤትም በገባ ገና በመጀመሪያው ቀን ካይል እጁ ላይ ያለውን የቃል ኪዳን ቀለበት አላውልቅም በማለቱ ምክንያት ቶልኒኪ በተባለ የእስር ቤቱ ጥበቃ ኃላፊ ክፉኛ ከተደበደበ በኋላ ወደ መታሰሪያ ክፍሉ እንዲወረወር ይደረጋል። በቀጣዩም ቀን ካይል አንድሬ የተባለ እስረኛ የፈለገውና ካይል ከአንድሬ ጋር ድብድብ ውስጥ ይገባል። ፖሊሶችም ሁለቱን ተደባዳቢዎች ከለያዩአቸው በኋላ ካይልን ከበፊቱ የመታሰሪያ ክፍሉ የበለጠ ወደሚያሳቅቅና ከአይጥ በቀር ሰው እንኳን ዝር ወደማይልበት የእስር ቤቱ ክፍል ወስደው ያስሩታል። ካይልም ከቀን ቀን ጭንቀትና ድብርቱ እየባሰበት በመምጣቱ ካይል በቀን አንድ ጊዜ የሚሰጠውን ምግብ መብላት በማቆም ራሱን ለመግደል መሞከር ይጀምራል። ነገር ግን ራስን በረሃብ ቀጥቶ መግደል የከበደው ካይል በገመድ ታንቆ ለመሞት ቢሞክርም ገመዱ ተበጥሶ ያሰበው ሁሉ አልሳካ ይለዋል። አንድ ቀን ካይል የሞተች ሚስቱ በሕልሙ መታ ሕይወቱን እንዲቀጥል ስለነገረችው ካይል እንደ ከዚህ ቀደሙ የሚሰጡትን በመብላት በሕይወት ለመኖር ይወስናል። ብቻውን የመታሰር ጊዜውን ጨርሶ እንደወጣ ሎረንስ ከተባለ ከዚህ ቀደም አብሮት የታሰረን ታሳሪ ከገደለ ሰው ጋር እንዲታሰር ያደርጉታል። ካይልም ሎረንስ ከዚህ በፊት ያደረገውን ነገር ያውቅ ስለነበር እሱን በተኛበት እንዳይገድለው ፍራቻ እንቅልፍ በዓይኑ ዘወር ሳይል አፍጥጦ ማደር ይጀምራል። ከጥቂት ቀናት በኋላም ካይል ቢሊ ከተባለ ወጣት ልጅ ጋር እዛው እስር ቤት ውስጥ ተዋውቆ ወዲያውኑ ጥሩ ጓደኛ ማቾች ይሆናሉ። ቢሊና ካይልም ማሊክ የተባለ በዊልቸር የሚሄድ አካል ጉዳተኛ እስረኛ መጥቶ ከተቀላቀላቸው በኋላ እዚህ እስር ቤት ውስጥ ካሉ ሰዎች በሙሉ አንድሬ የተባለውን አደገኛ እስረኛ እንዲጠነቀቁት ይመክራቸዋል። አንድሬ ከእስር ቤት ውጭ ያሉት ዘመዶቹ ታዋቂ ማፊያዎች ሲሆኑ በተጨማሪ ደግሞ አንድሬ በድብድብ ብቃቱ እስር ቤት ውስጥ ካሉት የተሻለ ሰው እንደሆነ ለካይልና ቢሊ ይነግራቸዋል። ካይልም ቀስ በቀስ የእስር ቤት ሕይወትን እየተላመደ መምጣት ቢጀምርም አንድሬ የተባለው ጥጋበኛ ግን አላስቀምጥ ብሎ በጣም ያስቸግረዋል። ነገር ግን ያልበቃ ብሎት አንድ ምሽት ከካይል ጋር አብሮ የታሰረው ሎረንስ ሌሊት ላይ ካይልን አንገቱን ፍርጥቅ አድርጎ በማነቅ ሊገድለው በመሞከሩ የካይልን የእስር ቤት ቆይታ ከሚቋቋሙ በላይ ፈታኝ ያደርጉበታል።
ይህ በእንዲህ እንዳለም ካራቢ እስር ቤትን በሚያስተዳድረው ሩሶ አማካኝነት ታሳሪዎች እርስ በርስ የሚደባደቡትና ሰዎች በተደባዳቢዎቹ ላይ የሚቆምሩበት ግጥሚያ በመጀመራቸው በመጀመሪያው ግጥሚያ ጥጋበኛው አንድሬ ተጋጣሚውን ዱቄት እስኪሆን ድረስ ጥሩ አድርጎ በመቀጥቀጥ እስር ቤት ውስጥ ከሱ የተሻለ ተፋላሚ እንደሌለ ለእስረኞቹ ያስመሰክራል። ያን ዕለትም አንድሬ ቢሊ የተባለውን የካይልን ጓደኛ ከመሬት ተነስቶ ነገር በመፈለግ ክፉኛ በመደብደብ ሆስፒታል እንዲገባ ያደርገዋል። ያሟል እንዴ ሰውዬ! ከዕለታት አንድ ቀንም እስረኞቹ በሙሉ ውጪ ላይ የጉልበት ሥራ እንዲሰሩ ታዘው ካይል ሳያስበው ከአንድ ሰው ጋር ይጋጫል። የተጋጨውም ሰው በርካታ ጓደኞች ያሉት ሰው ስለነበር ካይልን ከጓደኞቹ ጋር በመሆን አይሆኑ ድብደባ ቢደበድቡትም ፖሊሶች ግን ካይልን ከማስጣል ይልቅ በመደብደቡ ተደስተው እየተዝናኑ ማየታቸውን ይቀጥላሉ። የካይልም ስቃይ በዚሁ ሳያበቃ ከሰው ጋር ተደባድበሃል በመባል ከዚህ በፊት ታስሮበት የነበረው ሰው የሌለበት የእስር ቤት ክፍል ያስሩታል። ካይልም እዛ ያለ እሱ ከታሰረበት ክፍል አጠገብ በግንብ ተከልሎ የታሰረ ታሳሪ እየጮህና ግድግዳውን እየደበደበ በመስማቱ ካይል እስረኛውን እንደሱ ግድግዳውን በመደብደብ ይግባባው ይጀምራል። ከዚህም በኋላ ካይል ራሱን ከእስር ቤት ጋር በማለማመድ በቀን ስፖርት መስራት እንዲሁም ራሱን በከፍተኛ ሁኔታ ማሰልጠን ይጀምራል። አብሮት የታሰረው ሎረንስ የተባለው ሰውም ጊዜ በጨመረ ቁጥር ካይልን እየቀረበው ይመጣና አብረው እንደታሰሩት ሌሎች እስረኞች ሳይገድለው ይቀራል። ካይልም ለረጅም ወራት ራሱን ካሰለጠነ በኋላ ከዚህ ቀደም እስር ቤት ውስጥ የተከናወነ የድብድብ ግጥሚያ በድጋሚ በመዘጋጀቱ ካይል ጥጋበኛውን አንድሬ ሊጋጠመው እንደሚፈልግ ገልጾ ሁለቱም ወደ ፍልሚያ ሜዳ ተያይዘው ይወርዳሉ። ፍልሚያውም እንደተጀመረ አንድሬ የበላይነቱን አግኝቶ ካይልን በጥሩ ሁኔታ ቢቀጠቅጠውም ካይል ግን እንደምንም ብሎ ኃይሉን በማሰባሰብ አንድሬን መሬት ላይ በመዘረር ጉሮሮውን በጥርሱ ቦጭቆ ማንም ባልጠበቀው መልኩ አሰቃቂ አገዳደል ይገድለዋል። ከዛም ቀን በኋላ ካይል እስር ቤት ውስጥ የሚዘጋጁ ግጥሚያዎችን በመሳተፍ ተፋላሚዎቹን ካልገደለ የማይተው አረመኔ ሰው ሆኖ ቁጭ ይላል። የአዲሱ የካይል ጸባይ በካይል ዙሪያ ያሉትን ሰዎች በሙሉ በማሳሰቡ ሎረንስ የተባለው ከካይል ጋር አብሮ የታሰረው ሰው ካይልን ማንነቱን እያጣ እንደሆነ በዛው ጭልጥ ብሎ እንዳይቀር ያስጠነቅቀው ይጀምራል። ከጊዜያትም በኋላ የካይል ጓደኛ ቢሊ እስር ቤት ውስጥ የሚያየው ስቃይ ከመብዛቱ የተነሳ አንድ አመቺ ወቅት ጠብቆ ሊያመልጥ እየተዘጋጀ እንደሆነ በዊልቸር ለሚሄደው ማላኪ ይነግረዋል። ማላኪ ግን ይህን ምስጢር ለበሽታው መድኃኒት እንዲያገኝ በማሰብ ቢሊ ያሰበውን እቅድ ቶልኒክ ለተባለው ፖሊስ ይነግርበታል። ቶልኒክም የቢልን እቅድ ከሰማ በኋላ ቢልን ለማምለጥ በማሰቡ ብቻ ክፉኛ ከደበደበው በኋላ ቫሊያን የተባለ አረመኔ እስረኛ ያለበት እስረኛ ክፍል እንዲያድር ያደርገዋል። ያን ምሽትም አረመኔው ቫሊያ ምስኪኑን ቢሊን ሲቀጠቅጠው በማደሩ ጠዋት ላይ ቢሊ በሕይወትና በሞት መካከል ውስጥ ሆኖ እንደተዘረረ ይገኛል። ካይልም የቢሊን መደብደብ ሰምቶ ቢሊ ጋር ፈጥኖ ሲሄድ ቢሊ በቀረችውን ጥፍጣፊ ሰከንዶች ውስጥ እያጣጣረ ካይልን እንደ ድሮ ጊዜው ቃል ካስገባው በኋላ ቢሊ ሕይወቱ ያልፋል። በጓደኛው መሞት ልቡ የተሰበረው ካይል ከዛን ዕለት ጀምሮ እስር ቤት ውስጥ የሚዘጋጁ ፍልሚያዎች ላይ አልደባደብም ማለት በመጀመሩ በፖሊሶችና እስረኞች ከፍተኛ ተቃውሞ ይደርስበት ይጀምራል። ካይል ግን የፈለገ ነገር ቢመጣ የገባውን ቃል ላለማጠፍ ለራሱ ስለማለ ከማንም ጋር አለመደባደቡን ገፍቶ ይቀጥልበታል። በካይል አለመደባደብ የተበሳጩት የእስር ቤቱ አስተዳዳሪ ሩሶ እንዲሁም የእስር ቤቱ ኃላፊ ቶልኒክ ካይልን ፀሐይና ዝናብ የሚፈራረቅበት የአየር ሁኔታ ውስጥ ለረጅም ቀናት በማሰር እንዲደባደብ ሊያስገድዱት ቢሞክሩም ካይል ግን ካቋሙ ፍንክች ሳይል ይቀራል። ቀስ በቀስም ሌሎቹም ታሳሪዎች የካይልን አቋም በመከተል አንደባደብም በማለታቸው እስር ቤት ውስጥ ያሉ አመራሮች በሙሉ በቁማር የሚያገኙትን ገንዘብ ማጣት ይጀምራሉ። በእነዛ ቀናቶች ውስጥም ላውረንስ ቢሊ የተባለውን የካይልን ጓደኛ ሊያመልጥ እንደሆነ ለፖሊሶቹ በማቃጠር ለሞቱ ምክንያት የሆነው አካል ጉዳተኛው ማላኪ እንደሆነ በማወቁ ላውረንስ ማላኪን ወደ አንድ ሰዋራ የእስር ቤቱ ክፍል በመውሰድ እላዩ ላይ ጋዝ አርከፍክፎ ቁጭ እንዳላቃጥሎ ይገድለዋል። እናቱን ሲያንሰው ነው። ረጅም ቀናት ከፈጀ የፀሐይና ዝናብ መፈራረቅ በኋላም ካይል ሆስፒታል ገብቶ እርዳታ ያገኘና አገግሞ ከሆስፒታል ይወጣል።
የእስር ቤቱም ኃላፊዎች ግን ካይልን ለአንዴና ለመጨረሻ ጊዜ ለማስወገድ ስላሰቡ ካይልን ማይሎክ ከተባለ ለረጅም ዓመታት ብቻውን ከመታሰሩ የተነሳ ባህሪው እንደ አውሬ ከሆነ ሰው ጋር እንዲደባደብ ያደርጉታል። ማይሎክም ካይልን ገና እንዳየው እንደ ፈረስ እየገሰገሰ ወደሱ በመምጣት ካይልን ከግድግዳ ጋር እያጋጨ ሊገድለው ከጫፍ ይደርሳል። ካይል ግን እንደምንም ብሎ ሞቱን አጠገቡ ያለውን ግድግዳ በእጁ በመደብደብ በመጀመሩ ማይሎክ ይህን የግድግዳ ድብደባ ከዚህ በፊት ሰምቶት ስለሚያውቅ ካይልን መቀጥቀጡን ያቆማል። ካይልም እየተፋለመው ያለው ሰው ከዚህ በፊት ብቻውን በታሰረ ወቅት ግድግዳ በመምታት የተዋወቀው ሰው እንደሆነ እንረዳለን። ማይሎክም በዚህ ሰዓት ካይልን መጣላቱን ትቶ እንደ ድሮ ጊዜ ግድግዳውን በመምታት ሊግባባው ይሞክራል። ማይሎክም ከካይል ጋር መፋለሙን ትቶ እንደ ሕፃን ልጅ እየተጫወተ እንደሆነ ሲያዩ ጊዜ ስሎትኒክ የተባለው ፖሊስ በንዴት ማይሎክን በሽጉጥ ተኩሶ ይመታዋል። ማይሎክ ግን የተተኮሰበት ሽጉጥ ጭራሽ እንዲበሳጭ አድርጎት ፖሊሶቹን እንደ ትንኝ እየጨፈላለቀ መግደል ይጀምራል። ካይልም ማይሎክን ተከትሎ ፍልሚያውን በመቀላቀል ከፊቱ የሚመጣውን ፖሊስ አንድ በአንድ መጨፍጨፉን ይያዘዋል። በፍልሚያውም ወቅት ማይሎክ በርካታ ጥይት ተተኩሶበት በመመታቱ ምክንያት ሕይወቱ ወዲያውኑ ታልፋለች። የማይሎክንም መሞት ተከትሎ እስር ቤት ውስጥ ቀውጢ አመፅ ተነስቶ አብዛኛው እስረኛ የእስር ቤቱን ፖሊሶች መደብደብ ቢጀምሩ ከትንሽ ቆይታ በኋላ ግን ተጨማሪ የፖሊስ ኃይል ወደ እስር ቤቱ በመምጣት ሁሉም ወደ መታሰሪያ ክፍላቸው እንዲገቡ ይገደዳሉ። ያን ዕለትም ካይል ከላውረንስ ጋር ቁጭ ብሎ ሲያወራ ካይል እስር ቤት ውስጥ በቆየ ቁጥር ሰዋዊ ማንነቱን እያጣ አውሬ ወደ መሆን እየተቀየረ እንደሆነ ለላውረንስ ይገልጽለታል። በዚህ ጊዜ ላውረንስ ካይልን ከዚያ አሰቃቂ ስር እንዲያመልጥ እንደሚረዳው ቃል በመግባት ነገር ግን ከእስር ካመለጠ በኋላ ስለዚህ ገሃነም እስር ቤት ለዓለም ሕዝብ እንዲያሳውቅ ቃል ያስገባዋል። በላውረንስ ዕቅድ መሠረትም የእስር ቤቱ አስተዳዳሪ በአሁን ሰዓት ካይልን ሊገድሉት ስለሚፈልጉ ይህን አጋጣሚ እንደሚጠቀሙ ለካይል ያስረዳዋል። በቀጣዩም ቀን ካይል እስር ቤት ውስጥ የተዘጋጀ አንድ ግጥሚያ ላይ ፍቃደኛ ሆኖ በመሳተፍ ቢል የተባለውን ጓደኛ ከገደለበት ቫሊያ ጋር ፍልሚያ ይጀምራል። ረጅም ደቂቃ ከፈጀ ፍልሚያ በኋላ ግን ካይል ቫሊያን መግደል በመቻሉ የእስር ቤቱ ስሎንቲክ ተበሳጭቶ ካይልን ከእስር ቤቱ ውጭ አውጥተው ለመግደል ይዘውት በመኪና ሊሄዱ እስር ቤት የሚገኘው ጋራዥ ውስጥ ይወስዱታል። በዚህ ጊዜ ላውረንስ ከእስር ቤቱ ወደ ጋራዥ በሚያስገባው ሚስጥራዊ መሽሎኪያ በመጠቀም ጋራዥ ደርሶ ካይልን ነፃ በማውጣት ሌሎችን ፖሊሶች ይገድላቸዋል። ካይልም ስሎንቲክ እጅ ላይ ያለውን የራሱን የጋብቻ ቀለበት ካስመለሰ በኋላ ፖሊሱ ስሎንቲክ በመኪና ተጨፍልቆ እንዲሞት ያደርገዋል። ላውረንስም ለካይል ስለ ካራቪ እስር ቤት አሰቃቂነት የሚገልጽ ዶክመንቶችን ለካይል ከሰጠው በኋላ ካይል የገደለውን ፖሊስ ልብስ አልብሶ እንዲያመልጥ ይረዳዋል። ላውረንስም ከካይል ጋር አብሮ ማምለጥ ቢችልም ነገር ግን ወደ እስር ቤቱ በመመለስ የእስር ቤቱ አስተዳዳሪ ሩሶን በአሰቃቂ ሁኔታ ከገደለው በኋላ ወንበር ላይ ተቀምጦ መጠጡን እየጠጣ በፖሊስ ቁጥጥር ስር ይውላል። በመጨረሻም ካይል ከእስር ቤት ካመለጠ ከ3 ወራት በኋላ ስለ ካራቪ እስር ቤት አሰቃቂነት ባጋለጠው መረጃ መሰረት እስር ቤቱ ተዘግቶ ታሳሪዎች ወደ ሌላ ሰላማዊ ጸባይ ማረሚያ ቤት እንደተዘዋወሩ እያየን ታሪካችን ያልቃል።